ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የህዳር 10 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን በአነስተኛ የኑሮ ደረጃ የሚገኙ ዜጎችን የቤት ባለቤት የማድረጉ ስራ ተጠናክሮ እንደሚቀጥል ተሰምቷል። ከዚህ ጋር በተያያዘ የተሰማ አዲስ መረጃ አለ፣ በዝርዝር ተሰሙታላችሁ። በሰንበት ገበያ የሚቀርቡ ምርቶች ደንበኞችን ለተጨማሪ ወጪ እየዳረጉ ስለመሆኑ ተሰምተዋል። በዚህ ሳቢያም ከፍተኛ የሆነ ቅሬታ ቀርበዋል። ዝርዝሩን ይዘነዋል። በፋብሪካ የሚመረቱ ምግቦችን በውስጣቸው ያለው ይዘት በማሸጊያ ላይ እንዲያስቀምጡ የሚያስገድድ መመሪያ ተግባራዊ ሊደረግ ነው ተብሏል። ዝርዝሩን ትሰሙታላችሁ። ወደ ሀገር ውስጥ የሚገቡ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን በተመለከተ ጥብቅ መመሪያ ወጥቷል። አብራችሁን ስትቆዩ የምታደምጡት መረጃችን ነው። የተከበራችሁ ተከታታዮቻችን እነዚህና ሌሎች ዝርዝር ጉዳዮችን ያጋራናችሁ አብረን እንቆያለን። አብራችሁን በመቆየት እንድትከታተሉን እየጋበዝን አሁን ወደ ዝርዝር ጉዳዮች እንለፍ። ያለፉትን ዓመታት እርሶን የቤትና የሱቅ ባለቤት ያደረገው ቴምር ፕሮፐርቲስ አሁን ደግሞ በተለመደው አቋሙ ወሳኝ በሆኑት የከተማችን መንደሮች ላይ ሳር ቤትና ከ4 ኪሎ ቤተ መንግስት ትይዩ በሆነችው አዋሬ ላይ ከባለ 1 እስከ 3 መኝታ ቤቶችን በተለያዩ የካሬ አማራጭ በ20% ቅድመ ክፍያ በ1.7 ሚሊዮን ብር ብቻ ቀሪውን ያለምንም ወለድ በብር ተዋውሎ የሚከፍሉበትን አማራጭ ይዞለት ቀርበዋል። አሊያም አጠቃላይ ክፍያ ባለ 2 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር በሁለቱም ሳይቶቻችን ለእርሶ ከ35% ታላቅ ቅናሽ ጋር አቅርበንሎታል። እንዲሁም ለመነገድ ቢፈልጉ ቃሊቲ ገላን አጠገብ የንግድ ሱቆችን በ500,000 ቅድመ ክፍያ የሱቅ ባለቤት ይሁኑ ይሎታል። እስካሁን ባመለጠው እድል መቆጨት ጥቅም የለውም። ይፍጠኑ። ጥሪቶን ጥሩ መሰረት ላይ ያኑሩ። ለበለጠ መረጃ በ0989666571 ወይንም 0948076006 ላይ ይደውሉልን። ቴምር ፕሮፐርቲስ። ሚኒስቴሩ ከሚፈለገው የፍጆታ መጠን በላይ ምርቶች በመገኘታቸው የት እንደምንልካቸው ተቸግረናል አሉ። ከውጭ የሚገቡ ምርቶችን በሀገር ውስጥ ኢንዱስትሪዎች ለመተካት በተጀመረው ስራ ከሚፈለገው የፍጆታ መጠን በላይ ማምረት በመቻሉ የተረካቢ አገር ገበያ እያፈላለግን ነው ሲሉ የኢንዱስትሪ ሚኒስትሩ ተናገሩ። የኢንዱስትሪ ሚኒስትሩ አቶ መላኩ አለበል የተቋማቸውን የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ሪፖርት ሰኞ ህዳር 8 ቀን 2018 ዓ.ም ለህዝብ ተወካዮች ምክር ቤት የኢንዱስትሪና የማዕድን ጉዳዮች ቋሚ ኮሚቴ ሲያቀርቡ ነው ይህንን የተናገሩት። በ3 ወራት ውስጥ ከውጭ የሚገቡ ምርቶችን የሚተኩ በአገር ውስጥ ማምረት እንደተቻለና ከ1.1 ቢሊዮን ዶላር በላይ ዋጋ እንዳላቸው ጠቁመው ከውጭ ገቡ የነበሩ አንዳንድ ምርቶችን በአገር ውስጥ ከመተካት አልፎ ከሚፈለገው የፍጆታ መጠን በላይ ምርቶች በመገኘታቸው የት እንደምንልካቸው ተቸግረናልም ብለዋል። በዚህም ምክንያት አንዳንድ አምራች ኢንዱስትሪዎች እስከ 1 ቢሊዮን ብር የሚያወጡ ያለቀላቸው ምርቶች ይዘው መቀመጣቸውን ገልጸው ችግሩን ለመቅረፍ የተለያዩ ማበረታቻዎችን በመጠቀም በአካባቢው የሚገኙ የገበያ መዳረሻዎችን በማፈላለግ ወደ ውጭ ለመላክ መታቀዱንም ተናግረዋል። ሚኒስትሩ በሪፖርታቸው ለመንግስት የገቢ ግብር የሚከፍሉ የስራ ዕድል የሚፈጥሩና የውጭ ምንዛሬ ገቢ ለሚያስገኙ አምራች ኢንዱስትሪዎች በቂ የውጭ ምንዛሬ እንዲያገኙ ፓርላማው እገዛ እንዲያደርግ አሳስበዋል። ለአምራች ኢንዱስትሪዎች የሚቀርበው ፋይናንስ ከጊዜ ወደ ጊዜ እያደገ ቢሆንም የሚፈለገው ከፍተኛ የፋይናንስ አቅርቦት እያገኙ አለመሆናቸውን አስረድተዋል። በ2018 በጀት ዓመት የመጀመሪያ ሩብ ዓመት በአገር አቀፍ ደረጃ ከቀረበው አጠቃላይ 262 ቢሊዮን ብር ብድር ውስጥ ለአገር ውስጥና ለውጭ ንግድ 110 ቢሊዮን ብር፣ ለግብርና ዘርፍ 44 ቢሊዮን ብር፣ ለማኒፋክቸሪንግ 36 ቢሊዮን ብር፣ ቀሪው ደግሞ ለግለሰቦችና ለሌሎች ድርጅቶች የተሰጠ ብድር መሆኑን ተናግረዋል። በዚህ ስሌት ለአምራች ኢንዱስትሪዎች ፍላጎታቸውን የሚመጥን በቂ ብድር እየቀረበላቸው አለመሆኑን ገልጸው በ3 ወራት የቀረበላቸው የውጭ ምንዛሬ ደግሞ 408 ሚሊዮን ዶላር መድረሱን ጠቁመዋል። የኢንዱስትሪ ሚኒስትሩ በማብራሪያቸው በ2018 የመጀመሪያው ሩብ ዓመት ለ49266 ዜጎች የስራ ዕድል መፈጠሩን፣ ለአነስተኛና መካከለኛ አምራች ኢንዱስትሪዎች ደግሞ የስራ ማስኬጃ ብድርና የሊዝ ፋይናንስ 4.4 ቢሊዮን ብር መሰጠቱን አስረድተዋል። የመጀመሪያው ጋዝ ቸርቻሪ የውጭ ኩባንያ ፍቃድ ማግኘቱ ተሰማ። ከዚህ ቀደም ለውጭ ባለሀብቶች ዝግ ተደርገው በነበሩ የኢንቨስትመንት መስኮች መሳተፍ እንዲችሉ በሚፈቅደው መመሪያ መሰረት የመጀመሪያው የውጭ ኩባንያ ከኢትዮጵያውያን ጋር በጋራ በመሆን በጋዝ ቸርቻሮ ንግድ እንዲሰማራ የኢንቨስትመንት ፍቃድ ማግኘቱ ተሰምቷል። የኢንቨስትመንት ኮሚሽን በውጪ በገቢ በጅምላና በቸርቻሮ ንግድ ስራዎች የውጭ ባለሀብቶች ወደ ሀገር ውስጥ በመግባት እንዲሳተፉ የሚፈቅደውን መመሪያ ቁጥር 1082/2017 መሰረት በማድረግ ከኢትዮጵያውያን ጋር በጋራ በመሆን
በጋዝ ችርቻሮ ንግድ ለመሰማራት ኩባንያው ህዳር 9 ቀን 2017 ዓ.ም ፍቃድ ማግኘቱ ተገልጿል። ኩባንያው ኢትዮ የተፈጥሮ ጋዝ ግብይትና ስርጭት ኃላፊነቱ የተወሰነ የግል ማህበር እንደሚሰኝ የተገለጸ ሲሆን የኩባንያው ባለቤትነት ከኢትዮጵያውያን ባለሀብቶች ጋር በጋራ የተያዘ መሆኑን በዚህም በጋዝ ችርቻሮ ንግድ ፍቃድ ያገኘ የመጀመሪያው የውጭ ኩባንያ እንደሆነ ተገልጿል። የኩባንያው የአክሲዮን ድርሻ ምን ያህሉ በውጭ ባለሀብቶች ምን ያህሉ ደግሞ በሀገር ውስጥ ባለሀብቶች የተያዘ መሆኑና የባለቤቶቹ ማንነትና ሌሎች ዝርዝር መረጃዎችን ከኮሚሽኑ ለማግኘት ያደረኩት ጥረት አልተሳካም ያለው ሪፖርተር ኩባንያው ፍቃድ ማግኘቱ ግን ከምንጮቹ ማረጋገጥ መቻሉን ዘግቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሶማሌ ክልል ካሉብ በዓመት 111 ሚሊዮን ሊትር ማምረት የሚችል የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መመረቃቸውንና ሁለተኛ ዙር ፕሮጀክት መስከረም 22 ቀን 2018 ዓ.ም ማስጀመራቸውን የሚታወስ ሲሆን በጋዝ ችርቻሮ ንግድ ፍቃድ ያገኘው ኢትዮ የተፈጥሮ ጋዝ ግብይትና ስርጭት ኃላፊነቱ የተወሰነ የግል ማህበር ፍቃዱን ያገኘው ይህንን የተፈጥሮ ጋዝ ለመሸጥ እንደሚሆን ምንጮች ግምታቸውን አስቀምጠዋል። የኢንቨስትመንት ቦርድ በተከለከሉ የወጪ ገቢ ጅምላና ችርቻሮ ንግድ ስራዎች የውጭ ባለሀብቶች የኢንቨስትመንት ተሳትፎ አፈጻጸም መመሪያ ቁጥር 1082/2017 መሰረት በችርቻሮ ንግድ ለመሳተፍ ማመልከቻ የሚያቀርብ ባለሀብት የኢንቨስትመንት ፍቃድ የሚያገኘው ኢንቨስትመንቱ በአይነትና በጥሬ ገንዘብ የተከፈለ ቢያንስ $2,500,000 ካፒታል ያለው ከሆነና ይህ ካፒታል ኮሚሽኑ በሚመድበው ባለሙያ እንደሚያረጋግጥ ይገልጻል። በተጨማሪም በኮሚሽኑ በሚለይ የታወቀ ሀገራዊ ወይም ዓለም አቀፍ አረጋጋጭ ተቋም የተዘጋጀ ዝርዝር የስብዕናና የአቅም መግለጫ ሪፖርት ሲያቀርብ መሆኑም በመመሪያው ተመላክቷል። የንግድና ቀጠናዊ ትስስር ሚኒስቴር በመመሪያው መሰረት የሚከናወን የጅምላና የችርቻሮ ንግድን በተመለከተ በገበያ ስርዓቱ ላይ ያጋጥሙ የሚችሉ ጸረ ውድድር ተግባራትን ለመቆጣጠርና የሸማቾችን መብት ለማስከበር የሚያስችል አደረጃጀትና አሰራር እንደሚፈጥርም መመሪያው ደንግጓል። ኢንቨስትመንት ኮሚሽን የውጭ ባለሀብቶችን ማመልከቻ እንደሚቀበል፣ ተጠባቂ ሁኔታዎችን መሟላታቸውን እንደሚመረምር፣ አግባብነት ያላቸው ሂደቶችን በመከተልም የንግድ ምዝገባ እንደሚያከናውን፣ የንግድ ምዝገባ የምስክር ወረቀትና ኢንቨስትመንት ፍቃድ እንደሚሰጥም ተመላክቷል። የንግድና ቀጠናዊ ትስስር ሚኒስቴር የኢንቨስትመንት ፍቃድ ላገኙ የውጭ ባለሀብቶች የንግድ ስራ ፍቃድ እንደሚሰጥና የንግድ ስራ ሂደቶችን እንደሚቆጣጠርም በመመሪያው ተገልጿል። ዘገባው የሪፖርተር ነው። ላለፉት 6 ዓመታት በጉምሩክ ተይዘው የነበሩ ኮምፒውተሮች መለቀቃቸውን ራዕይ የህፃናት መርጃ ድርጅት ገለጸ። ከቀናት በፊት የአእምሮ እድገት ውስንነት ያለባቸው ህፃናት ለማሰልጠን ሊውል የነበረና በልገሳ ከውጭ ሀገር የገቡ ኮምፒውተሮችን ለ6 ዓመታት ተይዘው ቆይተዋል ሲል አስታውቆ እንደነበር ይታወሳል። በዚህም መረጃው በሚዲያ በተሰራጨ ማግስት ከድርጅቱ የክብር አምባሳደር አትሌት መሰረት ደፋር ጋር በመሆን ድርጅቱ ለጉምሩክ ኮሚሽን ኮምፒውተሮቹ እንዲመለሱለት ያቀረበው ጥያቄ ወዲያውን ምላሽ አግኝቶ 107 ኮምፒውተሮች እንዲሁም እንደ ኪቦርድ፣ ጊታርና ድራም ያሉ የሙዚቃ መሳሪያዎችን የልጆች መጫወቻዎችንም ጭምር ተከማችቶ ከነበረበት ተረክበናል ሲሉ የድርጅቱ የኢትዮጵያ ተጠሪ ወይዘሮ ሰሎሜ ኩምሳ ተናግረዋል። ወይዘሮ ሰሎሜ አክለውም እቃዎቹ ለ6 ዓመታት በጉምሩክ ተይዘው መቆየታቸውን ምክንያት ወደ ሀገር ቤት ሲገቡ የተጫኑት ከሌሎች የሕክምና እቃዎችና የትምህርት መሳሪያዎች ጋር ተቀላቅለው ስለነበር ኮሚሽኑ እነርሱን ለመለየት በመቸገሩ እንደነበርም ጠቅሰዋል። እቃዎቹን ያገኘነው ደህንነታቸው እንደተጠበቀ ነው ያሉት ተጠሪዋ፣ ነገር ግን በመቀመጥ ብዛት ያለ መስራት ችግር ሊኖር ስለሚችል መስራታቸውን እያረጋገጥን ለየትምህርት ቤቱ ማከፋፈል ጀምረናል ማለታቸውንም ሸገር ዘግቧል። በተጨማሪም የኮምፒውተር ላቦራቶሪ አዘጋጅቶና መምህራን አሰልጥነው ለዓመታት የኮምፒውተሩን መምጣት ሲጠባበቁ ከነበሩ ትምህርት ቤቶች መካከል አንዱ ለሆነው ትንቢት ኤርሚያስ ቅድመ አንደኛና የመጀመሪያ ደረጃ ትምህርት ቤት ለጊዜው 10 ኮምፒውተሮችን በመስጠት በአዲስ አበባ ላሉና ድርጅቱ የሚደግፋቸው የልዩ ፍላጎት ተማሪዎች ላሉበት 4 የመንግስት ትምህርት ቤቶች እንደሚከፋፈልም ጠቁመዋል። ላለፉት 9 ዓመታት ራዕይ የህፃናት መርጃ ድርጅት የአእምሮ እድገት ውስንነት ያለባቸው፣ ኦቲዝምና ሌሎች ችግሩ ያሉባቸው ህፃናት ትምህርት እንዲያገኙና ክህሎታቸውን እንዲያዳብሩ እያገዘ መሆኑም ተነግሯል። በሰንበት ገበያ የሚቀርቡ ምርቶች የጥራት ጉድለት አለባቸው ተባለ። በአዲስ አበባ ከተማ በሰንበት ገበያ ማዕከላት የሚቀርቡ የኢንዱስትሪና የግብርና ምርቶች ከመደበኛ ገበያ የሽያጭ ዋጋ አንጻር ምንም አይነት ልዩነት እንደሌላቸውና ምርቶቹ ጥራታቸውን የጠበቁ ባለመሆናቸው ምክንያት ለተጨማሪ ወጪ ተዳርገናል ሲሉ ሸማቾች ቅሬታ አቅርበዋል። በተቋቋሙ የገበያ ማዕከላት ውስጥ ምርቶችን የሚሸጡ ነጋዴዎች የሚያቀርቧቸው ግብአቶች በተለጠፈው ዋጋ አማካኝነት እንደማይሸጡላቸውና በተለይ የግብርና ምርቶች ጥራታቸውን የጠበቁ እንዳልሆኑ ነዋሪዎቹ ተናግረዋል። አንዳንድ ምርቶች ከመደበኛ
ከመደበኛ ገበያ ዋጋ አንጻር ከፍ እንደሚሉ የገለጹም ሲሆን በተለጠፈ የዋጋ ተመን ነጋዴዎች እንደማይሸጡላቸውም አክለዋል። በተጨማሪ ምርቶችን ከገዟቸው በኋላ በጥራት ጉድለት ምክንያት እንደሚጥሏቸውም ተናግረዋል። መሰረታዊ ፍላጎቶችን ለማጣጣምና የኑሮ ውድነቱን ለመቆጣጠር ታቅደው እንዲሁም ምርቶችን በተመጣጣኝ ዋጋ በማቅረብ አምራችና ሸማችን በቀጥታ እንዲያገናኙ ታስበው የተቋቋሙ እነዚህ ማዕከላቶች ህገወጥ ተግባራት እንደሚያጋጥሟቸው የገለጹት ነዋሪዎቹ በዚህ ምክንያት ለተጨማሪ ወጪ ተዳርገናልም ብለዋል። ለቀረበው ቅሬታ ምላሽ የሰጡት የአዲስ አበባ ንግድ ቢሮ የኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ በሰንበት ገበያ ማዕከላት ከተለጠፈው ዋጋ ውጭ ምርቶችን በሸጡ ከ13 በላይ ነጋዴዎች አስተዳደራዊ እርምጃ እንደተወሰደባቸው አስታውቀዋል። የሰንበት ገበያ ማዕከላት የኑሮ ውድነትን ለማረጋጋትና የዜጎችን የምርት ፍላጎትን ከአቅርቦት ጋር ለማጣጣም አልመው የተቋቋሙ መሆናቸውን ያስረዱት ዳይሬክተሩ ከጥራት አኳያ የኢንዱስትሪና የግብርና ምርቶች የዋጋና የምርት ጥራት ጥናት ይካሄዳል ያሉ ሲሆን በጥናቱ መሰረትም ግብይት እንደሚደረግ ተናግረዋል። ዳይሬክተሩ የዋጋ ጭማሪ የሚያደርጉ ነጋዴዎች መኖራቸውን ጠቅሰው የዋጋና የጥራት ቁጥጥር ስራዎች ምርቶች ላይ እንደሚካሄድ አንስተው የጽሁፍ ማስጠንቀቂያና መሰል እርምጃዎች መወሰዳቸውንም ተናግረዋል ሲል አሃዱ ዘግቧል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ እየደረሱ ያሉትን የምዕራፍ 2 የምሽት የዜና ዘገባዎቻችንን እየተከታተላችሁ ትገኛላችሁ። አሁን ደግሞ በስፋት ለመመልከት የመረጥነው ጉዳይ ወደ እናንተ እናደርሳለን። የሰራተኞችን የማህበራዊ ዋስትና ግብር ከደሞዛቸው የቆረጡ የማይከፍሉ አሰሪዎች ህገወጥ መሆናቸውን ኢሰማኮ ለገበያ ሚዲያ አስታወቀ። ይህንን ተከትሎ ማህበሩ ሰፋ ያለ መረጃን አጋርቷል። ዝርዝሩንም ቤተልሔም ሰለሞን እንደሚከተለው ታቀርበዋለች። በአዲስ አበባ ከ60 በመቶ በላይ የሚሆኑት የግል ድርጅቶች ከሰራተኞቻቸው ደሞዝ ላይ ለጡረታና ለገቢ ግብር በሚል እየቆረጡ ቢሆንም ተገቢውን ክፍያ ለመንግስት ገቢ እንደማያደርጉ የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ለገበያ ሚዲያ ማስታወቁ ይታወሳል። ከሰራተኞች ደሞዝ የገቢ ግብርና የጡረታ ክፍያ በትክክል የሚከፍሉ የግል ድርጅቶች ከ40 በመቶ እንደማይበልጡና ቀሪዎቹ ከ60 በመቶ በላይ የሚሆኑት ከሰራተኞች ደሞዝ ላይ መንግስት በማያውቀው መንገድ ገንዘብ እንደሚቆርጡም ተገልጾ ነበር። ይህንን ተከትሎ ገበያ ሚዲያ ለኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ጥያቄ አቅርቧል። በተያያዘም በጉዳዩ ላይ ምን አይነት ስራዎችን ለማከናወን ጥረት እያደረጋችሁ ነው በማለት ሀሳብ አቅርቧል። የኮንፌዴሬሽኑ የውጭና የህዝብ ግንኙነት መምሪያ ኃላፊ የሆኑት አቶ አያሌው አህመድ በምላሻቸው አንዳንድ ተቋማት ለማህበራዊ ዋስትና ወይም ለጡረታ ከደሞዛቸው በመቁረጥ ለሰራተኞቻቸው ካላጠራቀሙላቸው ለአሰሪዎቹ ህገወጥ እንደሚሆን ተናግረው ለሰራተኞችም ጡረታ በሚወጡበት ሰዓት ከባድ እንደሚያደርግባቸው አስረድተዋል። አንዳንድ ተቋማት የማህበራዊ ዋስትና ከደሞዛቸው ላይ ተቆርጦ ሰራተኞች ለጡረታ ማለት ነው ለማህበራዊ ዋስትና መስሪያ ቤት ካልሄደላቸው ጡረታ ለመውጣት በኋላ ከደሞዛቸው ተቆርጦ እየተጠራቀመላቸው ካልሄደ ወይም ደግሞ ፕሮሲጀሩን ተከትሎ እንትን ካላላ አንደኛ ህገወጥ ነው የሚሆነው፣ ለአሰሪዎቹ ህገወጥ ነው የሚሆነው። ሁለተኛ እንደገና ደግሞ ሰራተኞቹም የአገልግሎት በጡረታ በሚወጡበት ሰዓት አገልግሎታቸው ይቀንሳል። መንግስት በገቢዎች በኩል መሰብሰብ ያለበትን የጡረታ ፈንድ እየሰበሰበ እንደሆነ ተቋማቸው እንደሚያውቅ አንስተው አንዳንድ ተቋማት ገንዘቡን ከሰራተኞች ሰብስበው ለሚመለከተው አካል እንደማይልኩ አስታውቀዋል። አያይዘውም እነዚህ አሰሪዎች ያቆዩበትን ያክል ከነቅጣቱና ከነወለዱ እንደሚከፍሉ ገልጸው መንግስትም የሚያውቀው ጉዳይ መሆኑንና ማህበሩ በጋራ ክትትል እንደሚያደርግ ገልጸዋል። መንግስት በገቢዎች በኩል መሰብሰብ ያለበትን የጡረታ ፈንድ እየተሰበሰበ እንደሆነ እናውቃለን። ግን አንዳንድ ቦታ ላይ ተቋማት ሰብስበው ለፈንዱ ወይም ደግሞ ለኤጀንሲው የአለመላክ አይነት ሁኔታዎች አሉ። ይህም ቅጣት አለው በራሱ። እነዚህ አሰሪዎች ያቆዩበትን ያዘገዩበትን ያክል ከነቅጣቱና ከነወለዱ አድርገው ነው በኋላ የሚከፍሉትና አንደኛ ተቋማትም እንዳይጎዱ፣ ሁለተኛ ሰራተኞችም እንዳይጎዱ በሰዓቱ ክፍያዎችን መፈጸም እንዳለባቸው ኤጀንሲውም ያውቃል። እኛም በቦርድ ውስጥ እዛው ስለምንሰራ አስፈላጊውን የሆነ የህግ ክትትል የሚያደርጉም አካላትም ስላሉ ክትትል ይደረጋል። ግን እንደዚህ አይነት ችግር ያለባቸው አሰሪዎች አሉ። በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የኮሚኒኬሽን ኃላፊ የሆኑት አቶ ሰውነት አየለ ጋር ከዚህ በፊት ባደረግነው የስልክ ቆይታ በአዲስ አበባ ከተማ የደሞዝ ግብር በትክክል የማይከፍሉ የግል ተቋማት ቁጥራቸው ከጊዜ ወደ ጊዜ እየጨመረ መሆኑን ገልጸው
ቢሮው ችግሩን ለመከላከል ጥብቅ ቁጥጥርና ክትትል እያደረገ መሆኑን መናገራቸው ይታወሳል። በመሆኑም ተቀጣሪው ሰራተኛ በሚሰራበት ድርጅት የገቢ ግብርና የጡረታ መዋጮ እየተቆረጠበት ከሆነ ያንን የሚቆረጠውን ገንዘብ በትክክል ወደሚመለከተው አካል ገቢ እየተደረገ ነው ወይ በማለት ማረጋገጥ እንደሚገባው መናገራቸው አይዘነጋም። ቀጥለናል። የተከበራችሁ ተከታታዮቻችን ወደ ሀገር ውስጥ የሚገቡ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን የሚወስን መመሪያ ተዘጋጀ። የትራንስፖርትና ሎጂስቲክስ ሚኒስቴር በተፈጥሮ ጋዝ የሚሰሩና ወደ ሀገር ቤት መግባት ያለባቸው የትኞቹ ተሽከርካሪዎች ናቸው የሚለውን የሚወስን መመሪያ እንደተዘጋጀና በቅርቡም እንደሚጸድቅ አስታውቀዋል። ይህንን ተከትሎም በላይ አብ ሞተርስና የቻይናው ዩቲአይ ኩባንያ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ወደ ኢትዮጵያ ለማምጣት መስማማታቸውን ተሰምቷል። አሁን የተለያዩ በኤሌክትሪክ የሚሰሩ ተሽከርካሪዎችን በማስመጠት ላይ የሚገኘው በላይ አብ ሞተርስ ዶንግፊንግ ሞተርስ ጋር በመተባበር በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ለማቅረብ ዝግጅቱን ማጠናቀቁን አስታውቀዋል። በዚህም የተሽከርካሪዎቹ ሽያጭ ወደ ገበያ በሚገባበት ወቅት አስፈላጊውን የመኪና መለወጫና ሌሎች ግብአቶችን ለማቅረብ ከስምምነት መድረሱ ተገልጿል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ ዳንጌ ቦሩ በኢትዮጵያ በአሁኑ ሰዓት ከ100,000 በላይ የኤሌክትሪክ ተሽከርካሪዎች ሲተንቀሳቀሱ ነው ብለው በዚህም የአየር ብክለትን እንዲሁም የነዳጅ ወጪን መቀነስ ችሏል ሲሉም ተናግረዋል። በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች አማራጭ ሆነው ቀርበዋል ያሉት ሚኒስትር ዴኤታው ሚኒስትር መስሪያ ቤቱ ለአስመጪዎች የተለያዩ ማበረታቻዎች ማድረጉን ይቀጥላልን ብለዋል። በተጨማሪም ዘመኑ ያፈራቸው በታዳሽ ኃይል የሚሰሩ ተሽከርካሪዎችን በሀገር ውስጥ ገበያ እያቀረበ ነው ያሉት የበላይ አብ ሞተርስ ስራ አስፈጻሚ አቶ ምንተሱኖት ተዘራ በበኩላቸው ከዶንግፊንግ ሞተርስ ጋር በመሆን በታዳሽ ኃይል የሚሰሩ መኪኖችን በስፋት ለማቅረብ መዘጋጀታቸውንም ተናግረዋል። ይህ የተባለው በላይ አብ ሞተርስ ከሲነርጂ ቴክኖሎጂና ዩቲአይ ጋር በጋራ ለመስራት የመግባቢያ ስምምነት በተፈራረሙበት ወቅት ነው። በፋብሪካ የሚመረቱ ምግቦች በውስጣቸው ያለውን ይዘት በማሸጊያ ላይ እንዲያስቀምጡ የሚያስገድድ መመሪያ ተግባራዊ ሊደረግ ነው። የጤና ሚኒስቴር ለስኳር፣ ለደም ግፊት፣ ከልክ በላይ ለሆነ ውፍረትና ለሌሎች ተላላፊ ያልሆኑ በሽታዎች የማጋለጥ ዕድል ያላቸውን የታሸጉ የፋብሪካ ምግቦች ለመቆጣጠር የሚያስችል አዲስ መመሪያ አዘጋጅቶ ለሕዝብ ተወካዮች ምክር ቤት ለማቅረብ ዝግጅት ማጠናቀቁን አስታውቋል። መመሪያው የሕግ ሂደቶችን አልፎ በዚህ ዓመት መጨረሻ ተግባራዊ እንደሚደረግ ይጠበቃልም የተባለ ሲሆን የመመሪያው ዓላማ በፋብሪካ የዝግጅት ሂደት አልፈው ለህብረተሰቡ የሚቀርቡ የምግብ ምርቶች ውስጣቸው ያለውን የንጥረ ነገር ይዘትና መጠን በግልጽ በምግቡ ማሸጊያ ላይ እንዲያስቀምጡ ማስገደድ ነውም ተብሏል። በተጨማሪም በምግብ ይዘታቸው ላይ ቁጥጥር የሚደረግባቸውን ቅመሞች ከመጠን በላይ የያዙ ምርቶች በማሸጊያቸው ላይ የጤና ማስጠንቀቂያ እንዲለጥፉ በማድረግ ህብረተሰቡ ስለ ምግቡ ምንነት በቂና እውነተኛ መረጃ እንዲኖረው የሚያስችል ዓላማ መያዙን ገልጸዋል። በኢትዮጵያ በተለይም በአመጋገብ ችግርና በተሳሳተ የኑሮ ዘይቤ ምክንያት በሚከሰቱ በሽታዎች የሚያዙ ሰዎች ቁጥር በከፍተኛ ሁኔታ እየጨመረ ነው ያሉት የጤና ሚኒስትር ዴኤታ ከፍተኛ አማካሪ አቶ ሌሊሴ አማኑኤል ከመንገድ ላይ የተጠበሱ ምግቦች ጀምሮ በፋብሪካ ተቀነባብረው እስከሚወጡ ምርቶች ድረስ ያሉ ምግቦችን የቅባት፣ የጨው፣ የስኳር፣ የተለወጠ ስብ፣ ትራንስፋት፣ የኮሌስትሮልና መሰል በጥንቃቄ ሊወሰዱ የሚገባቸውን ምግቦች ተጋላጭነት በእጅጉ ይቀንሳልን ብለዋል። ተላላፊ ባልሆኑ በሽታዎች የሚከሰቱ ህመሞችንና የሚያጋጥምን የሞት መጠን ለመቀነስ ሀገሪቱ ለመድኃኒት አቅርቦትና ለሕክምና አገልግሎት የምታወጣውን ከፍተኛ የውጭ ምንዛሪ ለማዳን የፋብሪካ ምርቶች የንጥረ ነገር ቁጥጥር ወሳኝ ሚና ይጫወታል ሲሉም አማካሪው ጨምረው ተናግረዋል። በመጨረሻም በአነስተኛ የኑሮ ደረጃ የሚገኙ ዜጎችን የቤት ባለቤት የማድረጉ ስራ ተጠናክሮ ይቀጥላል ተባለ። በአነስተኛ የኑሮ ደረጃ ለሚገኙ የከተማ ነዋሪዎች በቤት ልማት መርሃ ግብር በተመጣኝ ዋጋ የቤት ባለቤት ለማድረግ እየተሰራ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አስታወቁ። ምክትል ጠቅላይ ሚኒስትሩ በ10ኛው የኢትዮጵያ ከተሞች ፎረም ማጠቃለያ ስነ ስርዓት ላይ ባደረጉት ንግግር ከተሞች የተቀየሰውን የኢትዮጵያ የብልጽግና ጉዞ ለማሳካት የበኩላቸውን ሚና እንዲወጡ ትልቅ ተልዕኮ ተሰጥቷቸዋልም ብለዋል። አክሎም የዜጎችን ፍትሐዊ ተጠቃሚነት የሚያረጋግጥ ስርዓት ለመገንባት በሁሉም የልማት መስኮች ርብርብ እየተደረገ መሆኑን ገልጸዋል። በተጨማሪም ስራዎችን ለማሳለጥ የሚያግዙ በርካታ የህግ ማዕቀፎች ተቀርጸው ተግባራዊ የተደረጉ እንደሆነና ለውጦችም መታየት መጀመራቸውን ያስረዱት ምክትል ጠቅላይ ሚኒስትሩ በፌዴራል በክልልና በከተሞች መካከል ያለው ቅንጅታዊ አሰራር በላቀ ደረጃ መሻሻል እያሳየ መምጣቱን ጠቅሰዋል። አክለውም ይህንን አጠናክሮ በማስቀጠል የእድገት እቅድ ለማሳካት መረባረብ ይገባል ያሉ ሲሆን ፎረሙ ከተሞችና አጋሮቻቸው የልማትና የመልካም አስተዳደር ስራዎችን በማስተዋወቅ እውቅና እንዲያገኙና ተሞክሮቻቸውን እንዲለዋወጡ
እንዲወጡ ሚናው ጉልህ ነው ብለዋል። ምክትል ጠቅላይ ሚኒስትሩ ከተሞች ያሏቸውን የገበያ አማራጮች በአግባቡ በመለየትና በመሰብሰብ የህብረተሰቡን የልማት ጥያቄ ለመመለስ ጠንክሮ መስራት እንደሚጠበቅባቸው ያመላከቱ ሲሆን የከተሞችን የምግብ ዋስትና ችግሮችን ለመፍታት ተጋላጭ የህብረተሰብ ክፍሎች ላይ ትኩረት አድርጎ መስራት እንደሚያስፈልግ ገልጸዋልም ሲል ፋና ሚዲያ ኮርፖሬት ነው የዘገበው። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት የህዳር 10 ቀን 2018 ዓ.ም የምዕራፍ 2 የምሽት የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ መልካሙን ሁሉ ለእናንተ ተመኘን። ሰላም። ያለፉትን ዓመታት እርሶን የቤትና የሱቅ ባለቤት ያደረገው ቴምር ፕሮፐርቲስ አሁን ደግሞ በተለመደው አቋሙ ወሳኝ በሆኑት የከተማችን መንደሮች ላይ ሳር ቤትና ከ4 ኪሎ ቤተ መንግስት ትይዩ በሆነችው አዋሬ ላይ ከባለ 1 እስከ 3 መኝታ ቤቶችን በተለያዩ የካሬ አማራጭ በ20% ቅድመ ክፍያ በ1.7 ሚሊዮን ብር ብቻ ቀሪውን ያለምንም ወለድ በብር ተዋውለው የሚከፍሉበትን አማራጭ ይዞለት ቀርበዋል። አሊያም አጠቃላይ ክፍያ ባለ 2 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር በሁለቱም ሳይቶቻችን ለእርሶ ከ35% ታላቅ ቅናሽ ጋር አቅርበንሎታል። እንዲሁም ለመነገድ ቢፈልጉ ቃሊቲ ገላን አጠገብ የንግድ ሱቆችን በ500,000 ቅድመ ክፍያ የሱቅ ባለቤት ይሁኑ ይሎታል። እስካሁን ባመለጠው ዕድል መቆጨት ጥቅም የለውም። ይፍጠኑ። ጥሪቶን ጥሩ መሰረት ላይ ያኑሩ። ለበለጠ መረጃ በ0989666571 ወይንም 0948076006 ላይ ይደውሉልን። ቴምር ፕሮፐርቲስ